ፈርስት ኦፍ ኦል መጀመሪያ ስንሄድ ክፋትን በልቤ ይዤ አልነበረም እዛ ጋር ስናገር የነበረው የኔን የራሴን ማንነቴን ነው። ሲቀጥል የሚያስፈራራ ሰው አልፈልግም። ምን ሆነ? ማንም አላስፈራራሽ። ሊብሬ ምናምን ማንም አላስፈራራሽ ስለሆነ ነው። ምን አለ መሰለኝ እኔ ጥፋትሽ እንደተናገርኩት እኔ አዳምጠኝ። ሪያሊቲ ላወራልህ እኔ ቢያንስ ምን ያህል እንኳ በህይወት እንደምቆይ አላውቅም። 3 ቀን ይሁን 10 ቀን ይሁን አላውቅም። ይቺን የቀረችኝን ዘመኔን ግን አዝግሜ እንድኖር ተውኝ ነው ጥያቄ። ምክርም መካሪም ሳይካትሪስትም ሌላም አያስፈልገኝም። ስለ ወንድ አታውሪ ስለ አበሻ ወንድ ላላችሁት እሺ ኖ አውሪ፣ ግን ጀነራል አታርጊኝ ያለው ኖ ይኸውልሽ ጌጥዬ ይኸውልሽ አዳምጪኝ። አውሪ እንደፈለግሽ ጀነራሊ አታርጊኝ። ደክሞኝ ከነገሮች ደክሞኝ ወጥቻለሁ። ግን ባለውለታዎቼ ናችሁ። አዎ ናችሁ። አባቴ ላልከው አባቴ በጣም የምወደው አባቴ እኔን ከሱ ቢያስቀድመኝ ከእድሜ ቀንሶ ቢሰጠው በምን ደስታዬ ነበረ። ከዛ በላይ ደግሞ ዛሬ ላይ የምወደው የማከብረው ልቤን ሰጥቼ ላኖረው የምፈልገው ታላቅ ወንድም አለኝ። አንድና ብቸኛ ወንድም አለኝ። አይኔን አውጥቼ የምሰጠው ወንድሜ። ስለ ፍቅር ስለ ሌላው ነገር ስንገባ ግን ከደረሰው አንጻር ነው ሙልዬ፣ ከደረሰው አንጻር እኔ በቃ ተጎድተሻል። በፍቅር ህይወትሽ ተጎድተሻል ጌጥዬ። ሲቀጥል ደግሞ እሱ ብቻ አይደለም ሙሉ እሱ ብቻ አይደለም። እየተሰማችሁ ከሆነ በተለያየ አጋጣሚ ወደ እኔ ጋር የሚመጡ ሴቶች አሉ፣ ታሪካቸው ወደ እናንተ የሚደርስ። ዛሬ ላይ እኔ እናንተ ዱባይ አይደለም የምንኖረው። እኔ የሰው ሚስጥር እኮ ማሰማት አይቻልም እንጂ መጥቼ አጠገብህ ብትሰማ አንተ ራስህ እንደዚህ ጌጤ እናውቃለን። ጌጤ ይኸውልሽ እናውቃለን። እህቶቻችን በተለያዩ ወንዶች እንደተበደሉ በፍቅር በተለያዩ ነገሮች እናውቃለን። እኔ አንድ ጥያቄ ልጠይቅሽ። እነዚህ አንድ አረብ ወይ ደግሞ ባንግላዴሽ ወይ ህንድ ወይ ፓኪስታን ወይ ጀርመን ወይ አሜሪካ አንድ የለበትም። በቃ አንድ እንኳን ለናሙና ወይ ለእንትን እገሌ ብዬ የምጠራልህ በቃ አስወጣት በእናትህ ሙሌ። በቃ ከዚህ በላይ መታገዝ አያስፈልግም ሙሌ። ሊብራዬ ናና መውጣት የለባትም። እኔ እንዴት እንደዚህ በዚህ ደረጃ ሰው እየተነገረው አይገባውም እንዴ? ላላላ እኔ ትዕግስቴ እያለቀ ነው ጌጤ። በእናትህ ቀድምም ብለሻል አሁን ላይ ማለት ነው። ቆይ አንዴ ቆይ አብዱ አንዴ ጌጤ አንድ እውነት ልንገርሽ። እኔ አሁን ራሱ ስታወሪ ስኳርና ደም ግፊት አለብኝ እና ምናምን ነገር አልሽ። ያ ማለት ደግሞ ምን መሰለሽ፣ አንደኛ ከሕክምና ነው፣ ሁለተኛ ነገር ደግሞ አንቺ ራስሽ የምታመጪው ነገር ነው። እንክብካቤ ይፈልጋል አይደለ? ራስሽን መንከባከብ ያንቺ ጉዳይ ነው። ከዛ ውጪ ግን አሁንም ቢሆን ደግሜ እኔ በእውነት ትዕግስቴ እኔ በእናትሽ እኔ ክፉን መናገር አልፈልግም ጌጤ። በቃ ይቅርታ እንባባልና ቻው እንለያይ፣ ግድ የለሽም እንዴ አንቺ ምንድነው ውሃ አብርሽ? እኔ ይቅርታውን አልቀበልም። አብርሽ ይቅርታ አንጠብቅ። እኔ አልፈልግም። ይኸውልህ እስማኡል ዲጄ እኔ አንድ ነገር አብርሽ አንዴ ይቅርታ አንዴ ዲጄ አንድ ነገር ልጨምርላትና እኔ ልወርድ አንድ ነገር ልጨምርላትና ልወርድ። እኔ ልወርድ ስለሆነ ነው ብራዘር፣ ልወርድ ስለሆነ አንድ ነገር አንዴ አብዲ እየሰጠው እሱ ሊወርድ ስለሆነ ቤንጃ ቀጥል። አንድ ነገር የምጨምርላት እኔ ማለት ስለ ሴቶቻችን ገበና እሷ ልክ ስለ ወንዶቻችን ገበና ማውጣት እንደማትፈልገው ልክ የወንዳቻችንን ገበና እንደደበቀች ሁሉ እኔ እዚህ በምኖርበት ሀገር ላይ ከጥቁር ፈልፍለው የመጡ እኛ ወተትም እንገዛላችኋል። አውሪ ካልሽኝ እኔ አውራልሻለሁ። ገባሽ? ከጥቁርና ከተለያየ ሰው ፈልፍለው ያመጡትን የቤት ኪራይ እያዋጣን የምንከፍልላቸው ለልጆቻቸው ወተት የምንገዛላቸው በርካታ ኢትዮጵያውያን እንዳሉ ሁሉ ላረጋግጥልሽ እወዳለሁ። ገብቶሻል? በዛ ርቀት አውራ ካልሽ ማለት ነው። በዛ ርቀት ግን ማውራት አንፈልግም እኛ ኢትዮጵያ ወንዶች በዛ ርቀት በዛ ልክ ማውራት አንፈልግም። ማለት የራሳችን ልክ አለን። ኢትዮጵያውያን ወንዶች ምናልባት በደል ያደርሳሉ። የኛ ወንዶች ኢትስ ኦኬ ኦፍ ኮርስ በደል ያደርሳሉ። እኛ ከዓለም የተለየን ሰዎች አይደለም። ከዓለም የተለየን ፍጥሮች አይደለም። ማንም ሰው
በአንድም በሌላም ችግር የሚፈጥር ሰው አለ፣ በጣም አለ። ይሄ ምንም እንትን ግን በዛ ልክ ደግሞ እጅግ መልካም የሆኑ ኢትዮጵያውያን ከሌላ ዜጋ እንኳን የተወለደ ማንነቱ የማይታወቅ ልጅ እንኳን አግብተው እያሳደጉ ያሉ ኢትዮጵያ ወንዶችም እንዳትዘነቂ የራሳቸው ዜጋቸው እንኳን ያልሆነ ማለት። ስለዚህ አሁንም እኔ የምልሽ ረጅም ርቀት ከምትሄጂ እኔ አሁን አንቺ ደም ግፊት አለብሽ፣ ስኳር አለብሽ፣ አይ ዶንት ማይንድ የኔ ጉዳይ አይደለም። መስራሲ ነው መንከባከብ ዲከንከባከቢ። ከዛ ባሻገር አሁንም በዛ በሌላ ርቀት የምትሄጂ ከሆነ አልፈታሽም፣ እኔ ላልፈታሽ እችላለሁ፣ በግሌ አልፈታሽም። ስለዚህ ነገሮችን አስተካኪና ሰላማዊ ነገር ብታወርጂ የተሻለ ነው ብዬ አስባለሁ። ቴንኪው ቤንጃዬ ብትሄድ ነው የሚሻለው በሰላም። እውነቴን ነው። ቆይ ወይት አንዴ እስቲ እኔ ላውራ በቤቴ እንኳን እባካችሁ እያልኩ ልለምን እንዴ? ተውኝ። አውራ እያዞርንኩ ነው። ጌጤ ይሰማል? ማይክሽን አንሺ። አንድ ጥያቄ ብቻ ነው የምጠይቅሽ። ይሰማል ወይ? ይሰማኛል። ጌጥዬ እኔ በፍቅር የተጎዳው ሰው ነው። እኔ በፍቅር የተጎዳው ሰው ነኝ። አንቺም በፍቅር የተጎዳይ ሰው ነሽ ማለት ነገሮችን ፊክስ ብናደርግ የዚህን ያህል ማለት እኔ አሁን ንጹህ አፍቃሪ ነኝ። እንግዲህ ምናልባት ወጣ ሕፃን ልጅ ነው ብለሽ ካልናክሺ ልቤን ማሰርኩማለው። ስለዚህ ልብራብህ ግድ የለም። ኖ አይ ግድ የለሽም አይሻልም? ልጆች ቢኖሩኝ አንድ ላይ ደባልቄ ያሳድግህ ነበረ፣ ግን እንዳጋጣሚ ሆኖ እና ልጅ የለኝም። ስለዚህ አይተው በውጭ በርቀት እንደተዋደድን ሙልዬ እንደዚችው እንደተዋደድን ዓለም የወቀው ህዝብ ይስማ ማለት አሁን በዚህ ያሉትን ነገሮች እንግዲህ ግሩፕ ላይ እናወራለን። ምክንያቱም በቃ ፍቅር እድሜ ማለት አይገደበውም። ስለዚህ አብርሽ ምን ትላላችሁ? በጣም ሶሪ ደግሜ ሀበሻ ላለ ማለት ሞክራለሁ። ከረሳሁት ግን አስታውሱኝ ጓደኞቼ። እና እዚህ ውስጥ ተጨንቃችሁ ስለፈጠራችሁ ዋካችሁ ያማታል የምትሉ ሰዎች አያም ፋይን። ሶሻል ሚዲያ ላይ ስወጣ የሚመጣውን ፊድባክ የመቀበል ግዴታ እንዳለብኝ አውቄ ነው ለምናገረውም ነገር ኃላፊነት ወስዳለሁ ስል ኃላፊነት እንደምወስድ እየነገርኳችሁ ነው። ሲቀጥል አብርሽ በጣም ይቅርታ፣ አብዱ ይቅርታ፣ ያኛው ልጅ ወርዷል መሰለኝ አላቅም፣ ይቅርታ። እኔ አልቀበልም። እኔ እና አንቺ የፍቅር ጥያቄ ስትቀበይ ነው። ኖ እኔ አልቀበልም። እኔ ከአንቺ ጋር ከዚህ በኋላ ፍቅር ነው የምጀምረው። አለቅ ነው እኔ ችግር የለውም። በቃ በዚህ በአንድ ነገር እንስማማ። ኦኬ ቆሜ ልዳር ኖ በፍጹም ጌጤ። እኔ ይኸውልሽ በቃ እኔ ቤት ልጅ በጣም ጥሩ ባህሪ ያላት ለትዳር የምትሆን አልፈልግም። አይዶን ኒድ ጌጤ በቃ ነው ጌጤ። እኔ ከአንቺ ጋር ነው ህይወት መመስረት የሚፈልገው። አለቅ ሰምታችኋል። በኋላ ይኸውልሽ አንቺ እኔ አሁን አንደርስታንድ ያደረኩሽ ስኳርሽ ከፍ እንዳይል ነው። ስለዚህ እኔ ከዚህ በኋላ ለማረገው ነገር እያንዳንዱ ነገር ጌጤ የኔ የፍቅር ህይወቴ ካንቺ ጋር እኔ ወገቤን አስሬ ድራቸዋለሁ። ኖ ጌጤ ይኸውልሽ አብዱ ማልቀሱ ቀላል ነው። ራሴ ላይ ለማረገው እርምጃ ጠየቀኝ። እኔ አንተን አልፋታህም እንደው እንደሱ ሊድራ እንዴ ጌጤ ችግር የለም አትፋችን፣ ችግር የለም አብሽር። አብዱ ደግሞ እስቲ አብዱ ደግሞ ይረፍ። ባለቀ ሰዓት እንደዚህ ፍቅር እንደሚያስጨንቃት እያወኩኝ አሁን እኔ ምንም በይኝ ይኸውልሽ ለሚደርስብኝ እያንዳንዱ ነገር ከዚህ በኋላ ተጠያቂው አንቺ ነሽ ጌጤ። እያጆኩኝ አመሰግናለሁ ሙሌ። በችግር የለውም ስለቀየርከው ፍቅር ባይዛው ይኸውልሽ ፍቅር እድሜ አንድ ነገር ብቻ ይቅርታ እንድጠይቅ ፍቀድልኝ። የቅዱስ እናትን ይቅርታ ልበላት። ምክንያቱም ሙልጭ አድርገህ ሰድበህ አባረርክብኝ። በእኔ ተናደህ ነው መሰለኝ። የቅዱስ እናት እኔ ይቅርታ፣ በጣም ይቅርታ የኔ ቆንጆ፣ የኔ ውድ እህት፣ የኔ አክባሪ፣ በጣም ይቅርታ በዚህ አጋጣሚ ማለት ነው።
እና አብርሽም ይቅርታ አብርሽዬ ይቅርታ ካልኩ አብርሽ እኔ በጣም ጓደኛዬ ነህ ወንድሜ ነህ። እሺ ቃል ትግባና አትጫናት። በቃ እንዴ ፍቅሬን ተው። በዛ እንዴ በዛውስ እንዴ አትጫኑ አትተዋት። በዛውስ እኔ አይቁ